ቁራሊው አሮጊታማ ብረት ድስት ያለው ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ ፋዘር ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷ አለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣው በቃ ጠብቀኝ ማለት ነበር። ሰው እንዴት የቤት ሽት ይለብሱ ያምራል። አንተ ያማል እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው ብታይ። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው። ምን አገባ? ዝም ብላ አገዘምልኝ። አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ መቶ አለቃ ገብሬት ያለሽ። አይ ይሄ ተው እባክህ አባዬ። ራሱ መጣችልህ ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ነው እኔንም? ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እስኪ ነው አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተን ማየት በራሱ እኮ ያስቃል። ይገርምሻል የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ጎንዷ ማች የሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ ያባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳበኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆናቶሽ በለልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራሌው በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁን ትሄዱ? አይ አዝለን እንዞራለን። ና ናውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሌ 26 27 እንደምን ጎን ይጣልብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ።
ኧረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብላ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው በይሳ ኩሻ በሚሰራ እኔ አዝዣ ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግቢ። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማሂ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባው። አንቺ ማሂ ነይ እንሂድ እባክሽ። በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። እኔ በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞህ እንግዲህ። እነዚህ ምንድነው ያማችኋል እንዴ? እጭ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላከልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን። አማቼ አንቺ መልካም ቀን። ቁራሌው